ትርሲት ስለ ባሏ እህት የሆነ ትንሽም ቢሆን አመርቂም ባይሆንም ኢንፎርሜሽን ሰምታለች። እናም የብሩክ እህት ያለችበትን ሁኔታና እንደተገኘች ጓደኛዋ ደውላ ትነግራታለች። እናም ግን ደግሞ አሁን ሰዎች አግኝተው ወደ ሐኪም ቤት እንዲወስዷትና ከዛም የተወሰነ ጊዜ ከታከመች በኋላ ወደ ሀገር መምጣት እንደምትችል ለመናገር ወደ ሳሎን ሄዳለች። ሁሉም በአጋጣሚ ሆኖ ሳሎን ቁጭ ብለው ነበረ። ፊቷን ኮስተር አድርጋ ነበረ የቆመችው። ሁሉም ምን ልትለን ነው በማለት እየጠበቋት ነበረ። እናም ሳያስቡት ድንገት ትጮህባቸዋለች። ዊ ልጄ ምን ነው? ምን ሆነሽ ነው? ምን ተፈጠረ? በማለት ጋሽም ሲናገሯት አይ ምንም አልተፈጠረም ደህና ነኝ፣ ደስታ ነው ያስጮኸኝ ትላቸዋለች። ግራ የተጋቡት ሁለቱ ልጆቿም እንዴ ማየ ምንድነው እንደዚህ ያስጮኸሽ? ምንድነው? እሺ ደስታ ከሆነ ደስታሽን መስማት እንፈልጋለን ንገሪን ሲሏት አይ ቆይ ነግራችኋለሁ አቸኩሉ በማለት ለልጆቿ መልስ ትመልሳለች። በዛን መሀል ሚኪም የኔ ውድ ሚስት እውነቱን ንገሪኝ እንጂ እኔም እኮ ያንቺን ደስታ ለመካፈል እየጠበቅኩኝ ነው ሲላት እሺ እነግርሃለሁ የኔ ውድ ባል ምንም ችግር የለውም። አንድ ነገር የምስራች ልንገራችሁ ስትል ብሩክ አይኗን እያያት ስለነበረ የብሩክ እህት ቅድስት ስልክ ደውላልኝ ነበረ። እናም ደግሞ የብሩክ እህት ቅድስት እንደተገኘችና አሁን ላይ ሰዎች እዛ ያገናኟቸው ሰዎች እንዳገኟትና እንዳነሷት ነግራኛለች። ግን ደግሞ እህቱ በጣም ስለታመመች ማለትም ቅድስት ስለታመመች በጣም ወደ ሆስፒታል መሄድ እንዳለባትና የጤና ምርመራ እንድታደርግ ግድ ያስፈልጋል ብለዋል። እናም ያንን ደግሞ ለማድረግ የኛ እገዛ ያስፈልጋናል ስትነግራቸው ብሩክ የእውነትሽን ነው ትርሲት እህቴ ተገኘች ቅድስት አለች በህይወት አለች ወይ ሲል አዎ ብሩኬ አለች እህትህ አይዞህ እና ታዲያ ምን ይሻላል ብለሽ ነው ልጄ በማለት ጋሸም ሲጠይቋት አይ ጋሼ የጤና ሚኒስቴር እዛው ታይታ እዛው ወረቀት ከሰጡንና እኛ ወደ ኢትዮጵያ እንድትመጣ ይደረጋል። ግን ደግሞ ዝም ብሎን ሳይሆን ወደ ጤና ሚኒስቴር ገብታ የምትወጣው ታክማ አትሊስት ወደዚህ ሀገር የመምጣት ፍላጎት እንዲኖራት ማድረግ ግድ ይላቸዋል እዛ ያሉት ሰዎች። እኛ ደግሞ እዚህ ማድረግ ያለብን በገንዘቡ ማገዝ ነው። ገንዘብ ግዴታ ያስፈልጋል። አይ ልጄ ገንዘቡ ታዲያ ምን ሆነና ነው ብለሽ ነው? ታዲያ አሁን የሚቸግረን ገንዘብ አይደለ ወይ በማለት ሲናገሩ ጋሼ ምንም ችግር የለውም ጋሼ ስለ ገንዘብኛ አናስብም። ይኸው የወንድሟ ንብረት አለ ምንም ችግር የለውም። ብቻ እንኳንም ተገኘች እንጂ ትመጣለች። ገንዘብም ችግር የለውም እኛ እንልካለን። ግን አሁን መጀመሪያ ወደ ጤና ሚኒስቴር ሂዳ መታየት እንዳለባት ነግረውኛል። እሱን ከጨረሰች በኋላ እዚህ ወደ ኢሚግሬሽን ገብተን እኛም ማድረግ ያለብንን ነገር ሰዎችን አነጋግረን ጠይቀን ማስጨረስ ያለብንን እናስጨርሳለን። እናም ብሩኬ እንኳን ደስ አለህ ለዚህ ነው የጮህኩት በማለት ትነግራቸዋለች። ተባረኪ የእውነት ትርሲት በጣም ነው የማመሰግነው። የእውነት እህቴ በህይወት ካለች ሙሉ ሰው እንደሆንኩ ታወቀኝ አሁን በማለት ትርሲትን ሲያመሰግን ሚኪም የእውነት ቢናደድና ቢቃጠልም ግን ከነሱ ፊት ስለማስመሰል ሲል የእውነት እንኳን ደስ አለ ብሩክ እንኳን ደስ አለ ትርሲት የእውነት አዎ ጥሩ ነው ምንም ችግር የለውም ገንዘቡንም ቢሆን እኛ አብረን እንከፍለዋለን እንተጋገዛለን በማለት ጥርሱን ነክሶ ወደ ውጭ ይወጣል። ሁሉም አይናቸው ሚኪ ላይ ነበረ። ምክንያቱም ፊቱ እየተቀያየረ ስለነበረ እኛም እናመሰግናለን ሚኪ በማለት ብሩክም አመስግኖ ወደ ውጭ ይወጣል። በዛን ሰዓት ርብቃ ሚኪን ማናገር እንዳለባትና ምክንያቱም ብሩክ ሂዶ ማደሩ እንደገና ደግሞ የትርሲት ነገር ስራዋ ሁሉ አላማራት ስላለ አሁን ላይ የእውነት ብሩክን አፍቅሬዋለሁ ማለት ነው። ስለዚህ ብሩክን ሞር የራሴ እንዳደርገው የሚኪ እገዛ ያስፈልገኛል። በየቀኑ አይደለ እንዴ አግቢው አፍቅሪው በፍቅር ጣዩ የሚለኝ። ስለዚህ ዛሬ የመጨረሻ ቀን መሆን አለበትና ሚኪን መጠየቅ አለብኝ ብላ ስላሰበች ወደ ውጭ ተከትለው ትወጣለች። ተከትለው ስትወጣ ወጥቶ ሊሄድ ስለነበረ ሚኪ ላናግርህ እፈልጋለሁ አንድ ጊዜ ልታናግረኝ ትችላለህ ወይ ስትለው ይኸውልሽ ርብቃ እኔ አሁን ምንም ነገር ማናገር አልፈልግም ጊዜ የለኝም የማወራበት የምናገርበትም ጊዜ አይደለም ቢላት እሷ ግን እንዲያናግራትና የፈለገችውን ነገር እንዲያደርግላት ትጠይቀዋለች። እባክህ እንድታዳምጠኝ እፈልጋለሁ ምክንያቱም እስከዛሬ አንተ ስትፈልገውና ስትጠብቀው የነበረውን ነገር ነው የምነግርህ ስትለው እሺ ምንድነው የምትፈልጊው? መጀመሪያ ለማንም ላትናገር ቃል ትገባልኛለህ ትለዋለች። በዛን መሀል ልጆቹ ገብተው ወደ ውስጥ
አባታቸው ብሩክ ጋር ከሄዱ በኋላ አባታቸውን ልናናግር እንፈልጋለን ይሉታል። እኮ ምንድነው የምታናግሩኝ ልጆች? አነጋገራችሁ ሁሉ ያስፈራል። ልጅ እኮ አትመስሉም፣ ትልቅ ሰው ትመስላላችሁ። እሺ ኑ ቁጭ በሉና እናውራ ልጆች በማለት ብሩክ ልጆቹን ሊያናግራቸው ይፈልጋል። ልጆቹ የሚናገሩትን ያላሰበውን ነገር ነበረ። እዩልህ አባዬ፣ እኛ የምንፈልገው አንተና ማያ አንድ ላይ እንድትሆኑ ነው። ስለዚህ ማለት ያው ታዲያ አንድ ላይ አይደለን እንዴ ያለ ነው ምንድነው የምትሉት ልጆች ሲላቸው፣ አይ አንድ ላይ ማለት እንደገና እንድትጋቡና ባልና ሚስት እንድትሆኑ እንፈልጋለን። እናም ከሁለታችሁ ጋር አብረን መኖር እንፈልጋለን ሲሉ በአንድ ቃል ሁለቱም ይናገራሉ። ብሩክ ያልጠበቀው ጥያቄ ስለነበር እጅግ ይደነግጣል። በፍጹም አይሆንም። እናታችሁ ትርሲት እኮ አሁን ሚኪን አግብታለች። ስለዚህ ባሏ ሚኪ ነው። እኔ ደግሞ የሰው ትዳር አፍርሼ የኔ ማድረግ አልፈልግም ሲል፣ አይ እኛም ሚኪን አንፈልገውም፣ አንወደውም። የምንወደው አንተንና እናታችንን ነው። ስለዚህ እናቴ ደግሞ በጣም ትወድሃለች። ይሄንን ታውቃለህ አይደለም? እሱም አውቃለሁ፣ ትወደኛለች። ግን ደግሞ አሁን ሌላ ትዳር ጀምራለች በማለት ቢላቸውም ልጆቹ ግን በፍጹም ታደርገዋለህ፣ እናታችን ማግባት አለብህና አብራችሁ መኖር አለባችሁ። እኛም ከናንተ ጋር ነው መኖር የምንፈልገው፣ ሚኪን አንፈልግም ይሉታል። ግራ የተጋባውም እሺ ለማንኛውም እስኪ እናወራለን፣ ግን ይሄ ከናንተ አንደበት የሚወጣ አይደለም። እናንተ ገና ልጆች ናችሁ፣ መማር እንጂ እንደዚህ አይነት ነገር እንድታስቡ አልፈቅድም በማለት ልጆቹን መካክሮ እያስወጣቸዋል። ርብቃ ይሄ ሁሉ አበሳጭቷታል። ልጆቹም አሁን ቆይ ብሩክን ሊመክሩት ነው ማለት ነው፣ እናታቸው ጋር አብረው እንዲሆኑ ሊፈልጉ ነው ማለት ነው። እነዚህ የተረገሙ ልጆች ወደ መኝታ ቤት እየገቡት ለምንድን ነው በማለት ግራ ተጋብታለች። እሷም አሁን ላይ ብሩክ የራሷን ማድረግ ነው የምትፈልገው። እዚህ ጋር ትርሲትም የተዘበራረቀ ህይወት ላይ ነው ያለችው። አሁን ላይ ወደ ሚኪ ወይስ ወደ ብሩክ ነው መሆን ያለብኝ? መሆን ካለብኝ እኮ ግን ወደ ብሩክ ነው። ብሩክ የልጆች አባት ነው። በጣም የምወደውና የማፈቅረው ሚኪን ፍቅር ሳይሆን የገዛኝ የእውነት ለመናገር ከጎኔ ስለነበረ አይዞሽ ስለሚለኝ ብቻ ነው። ስለዚህ ምን ማድረግ አለብኝ? የእውነት ምን እንደማደርግ አላቅም፣ ግራ ተጋብቻለሁ ትላለች። ስለዚህ ያለኝ አማራጭ ምንድነው? ብሩክ የሁሉንም ሀሳብ እያልተቀበለ ሲሆን ርብቃም የምታደርገውን ነገር እንደ እህት እንጂ እንደ እህትና እንደ ወንድም እንጂ የሚጠብቀው ሌላ ነገር አልነበረም። ስቲል እስካሁንም ድረስ አባቷም አግኝተው በር ላይ ምንድነው አንቺ ልጅ የእውነትን ነግሬሻለሁ፣ እዚህ ቤት ውስጥ የሆነ ነገር አደርጋለሁ ካልሽ አገልሻለሁ፣ በእውነት ነው ምልሽ ልጄ ርብቃ ነግሬሻለሁ ሲሏት፣ አይ አባዬ ምንም ችግር የለውም ትለዋለች። እሺ በማለት አባትም ጥለዋት ይሄዳሉ። በዛን ሰዓት ሚኪም ቃል ገባልሻለሁ፣ እሺ ምንድነው ንገሪኝ፣ ለማንም ሰው እንዳትናገር፣ ይሄንን ነገር ላንተና ላንተ ብቻ ነው የነገርኩህ፣ እናም ለማንም ሰው እንዳትናገር ስትለው፣ እሺ ችግር የለውም አልናገርም ንገሪኝ ይላታል። እዩልህ አንተ እንዳልከውና እንደጠበቀው ብሩክን የራሴ ማድረግ እፈልጋለሁ። ስለዚህ እንድታግዘኝ እፈልጋለሁ። ያምሻል እንዴ? ብሩክ እኮ ለምንድን ነው ሚስጥር ያደረግሽው? እኔ ስለተናገርኩና ስላልተናገርኩ ሳይሆን ሁሉም ሰው ያውቃል አንቺ ብሩክን እንደምታፈቅሩ ገባሽ? ስለዚህ ምንም ይሄ ሚስጥር አይደለም። በፍጹም ማንም ሰው አያውቅም። በተለይ አባት ይሄን ነገር ካወቀ አይ ሰው አያደርገኝም፣ ያዝንብኛል። እናም እንዳትናገር ትለዋለች። ሲጀምር እኔ የማግዝሽ ነገር የለም። አሁን ብሩክ የራሱ ፍቅረኛ አለው። ምናልባት ትንሽ ቆይቶ ወይ ትርሲትን ሚስቱ ሊያደርጋት ይችላል። ሲቀጥል ደግሞ አሁን ትናንትና ሄዶ ያደረባትም ሴት እኮ ፍቅረኛ ሆነች። ይሄን አታውቂም እንዴ? ስለዚህ ስለ እንደዚህ አይነት ነገር አይገባኝም፣ አላቅም። አሁን ሁለተኛ በዚህ አይነት ጉዳይ እኔን ጠርቼ አናግራለሁ ብቴ ውርድ ከራሴ ነው፣ እኔ ሚኪ አይደለሁም በማለት ዝቶባት ይሄዳል። ግራ የተጋባችው ርብቃም ቆይ ምንድን ነው ማድረግ ያለብኝ ደግሞ ተናግሬ የተናገርኩትም ደግሞ ለሱ